እኔ ላዋራክ ያው እንቅልፍ እስኪወስድ አለምዬ ደስ ይለኛል። እና እዚህ ልተኛ እና ቅድስት ተኝተዋል እንዴ? አዎ ሁሉም ነው የተኙት። ብሩክስ ክፍሉን ዘግቶ ተኝቷል እንዴ? እሱማ ቅድም እኮ ነው የተኛው። አይ ጥሩ። እና እርግጠኛ በምኑ እዚህ ተኝ ማለት እንዴ? አዎ ነይ እንዴ። ማነህ አንተ? ማነህ? ብሩክ ነህ? ልትገለኝ ነው አይደል? ልትገለኝ እባክህ። ባት ቆንጆ ስላልሆንክ ይሆናል። ይኸውልሽ አለም፣ ይሄ ዘመን ወንዶችን በጣም ቢዚ አድርጓል። ሚስቱ ግን በጣም ቆንጆ ናት። ማለት ብቻ ያውም ደግሞ ከአንቺ የበለጠች ቆንጆ። ምን ነው እኔንስ ቆንጆ ነች ትይኛል ነበር እንዴ? ለሀብታም ድርሻል ውስጥ ያልነበር? ቅድስት ማለት ቆንጆ ናት ማለት እኮ አንቺ አስቀያሚ ነሽ ማለት አይደለም። የመድብል በር ክፍትና ዝግ መሆን አራግጭልኝ ያሉትሽ ጉዳይሽ ምንድን ነው እያልኩሽ እኮ ነው። ወይ አለምዬ፣ ጉዳይማ እናንተ ናችሁ እንዴ? እና እኔ ቤት ከማንጋለዋል ወር ክላስ ናት። ናታንና የቤን ኮሌጅ ናቸው። እና ታዲያ እኔ እዛ ከለዜ ጋለዋል እንዴ? ቆይ ለምን ሜዳቱ እዚህ ቤት በጣም እግርሽ በስቷል። እግርሽ በስቷል ማለት ማለት ጭንቀትና ችግር አሁንም እንደቀጠለ ነው። በጣም በሚያሳዝን ሁኔታ አሁንም ወደፊት ነገር ይሹ በሚያሳዝን ሁኔታ እንደቀጠለ ነው። ወደፊት እየተጓዘ ነው። በጣም ነው የምታሳዝነው። እንግዲህ እያንዳንዱን ያንን ስታደርግ የነበረውን ሁሉ በሰዎች ላይ በተንኮል በምቀኝነት በቃ በሚመለከታትም ጉዳይ እየገባች እየወጣች እየወረደች ስታደርግ የነበረው የበደልና የስቃይ ጊዜ አሁንም እንደቀጠለ እንግዲህ በጣም የሚያሳዝነው ውድ ቤተሰቦቻችን። አሁን ግን ይሄው የበፊቱ ያ ሁሉ ያደረሰችው ሰዎችን ስትበድል ሰዎችን ስታሰቃይ የነበረው ብድር በምድር ሆኖባት እንግዲህ አንድ ከአንድ ዋጋዋን እየከፈለች ነው የምትገኘው ማለት በጣም ነው የሚያሳዝነው። ሰው የላት፣ ከዘመድ ርቃለች፣ ጓደኛ የላት። በቃ ምንም የሚጠጓ ሰዎች ሁሉ የሆነ መረማመጃ ውስጥ በቃ አለ አይደለ የሆነ ድልድይ አድርገዋት ያልፉባታል፣ የሆነ ነገር ይጠቀሙባታል። ከዛ በኋላ እንደ ፔስታል ይጥሏታል ማለት ነው። አለቅ ሌላ ምንም አይነት አማራጭ የለምና በጣም ነው የምታሳዝነው ከሚባለው በላይ። ግን ምንም አማራጭ ስለሌላት እንግዲህ ያው ዋጥ አድርገው ሁሉንም ስሜቷን እንግዲህ ተቆጣጥረዋለች ማለት ነው። ግን ያው ሁሉም እንግዲህ በትዕግስት በተስፋ ይሄም ቀን ያልፋል፣ ምናልባት ትማርበት ትችላለች ብለን ተስፋ እናደርጋለን። እንግዲህ በነገራችን ላይ ማህሌት የምትማር ሰው አይደለችም። ማህሌት የምትማር ሆኖ ኑሮ ነገሮችን ለትምህርት አድርጋ ብትወስዳቸው ኑሮ በዛ አይነቱ ስሜት ይዛቸው ብትጓዝ ኑሮ በጣም ብዙ እና ሺህ ምክንያቶች ነበሩ፣ ሺህ መንገዶች ነበሩ፣ ሺህ ጎዳናዎች ነበሩ። ያን ነገር ለማስተካከል የምትጠቀምባቸው ሰፊ ጎዳናዎች፣ ሰፊ መንገዶች፣ ሰፊ ስቴፖች፣ ደረጃዎች ነበሩና ግን በፍጹም ያን ነገር ልትጠቀምበት ይቅርና በቃ አታስበውም ጭራሽ። እንግዲህ በባለፈው ማየታችኋል። ለይቅርታ ስትል መድብልን ተለማምጣ መድብል ያን ሁሉ ብር ሰጥቷት በቃ ብዙ ነገሯን አስተካክሎላት በቃ ካሁን በኋላ ወደ ራስ ተመለሺ፣ የበደልሻቸውን ይቅር በይ፣ የራስሽን ስራ ጀምሪ፣ ስሪ፣ በራስሽ በላብሽ ጥረሽ ግረሽ ብይ፣ ጠጪ፣ ውጪ፣ ውረጂ ብሎ ያን ሁሉ ነገር ሲናገራት በቃ ምንም አላለችም ነበርና በጣም በሚገርም ሁኔታ በጣም በሚያስጠላ ሁኔታ እንግዲህ ብሶባት ነበር የተገኘችው። ከመባስም እንግዲህ አይታችኋል። ብሩክን በሰርጉ ዕለት ሙሽርነቱን ወይናቸውን የተቀዳው ወይን አስተካክሎ ሳይጠጡት እንግዲህ ራሱን ስቶ ፌንት በልቶ ሆስፒታል ገብቶ ያሳለፉትን የመከራ ጊዜ እንግዲህ እናንተም እኛም አይተነዋልና በጣም በሚያሳዝን ሁኔታ በጣም የሚያሳዝን ጊዜ ነው ያሳለፉት። ግን ያው እግዚአብሔር ሁሉንም ነገር ለበጎ አድርጎላቸው ያው አሁን እንግዲህ እሱም ተሽሎታል። በጣም ነበር የሚያሳዝነው። አሁን ላይ በእርግጥ ተስፋ መቁረጥ ውስጥ ነው። ግን እድሜ ለወንድሙ ለመድብል አንዳንዱ ነገር ይስተካከላል። ያው በጣም እንዳይኳችሁ ተስፋ ቆርጦ በቃ ጭራሽ አእምሮ ራሱ ምንም እንትን የማይባል ታይም ውስጥ ነው ያለው። ግን ደግሞ ሁሉንም ነገር እንግዲህ ይታገሳል። ያኔ ሁሉም ነገር ያልፈዋል ብለን እናስባለን።
በጣም ነው የሚያስጠላው። ምክንያቱም ያንዳንዱ ነገር በጣም ነው የሚያስጠላው የሆነው ነገር። ግን ያው አሁንም እንግዲህ ዝሮ ዋጋ እየከፈለች ነው። ያው ብሩክ እንግዲህ የተወሰነ ዛሬ ተረጋግቷል ከባለፈው ይልቅ። በእርግጥ አይፈረድበትም። እሱም ታግሶ ሰው አንዳንዴ ህይወት ራሱ እንዲያስጠላቸው ያደርጋችኋል አንዳንድ ነገር እና ከዛ አንጻር በጣም ከፍተኛ ደረጃ ደርሶ ነበረ። ግን እግዚአብሔር ጋር ሁሉም ነገር እንደሚስተካከል ባለሙሉ ተስፋዎች ነን። ቀጣይ ሁሉም ነገር ይስተካከላል እንደ እግዚአብሔር መልካም ፍቃድ ማለት ነው። እሱም የሚሆነው ደግሞ ያው እንግዲህ ያው በመድብል ትጋት ነው። ዛሬ ሕክምና ሄዶ እንግዲህ ተስፋ እንዳለው ተስፋውን አለምልሞ ነው የመጣው መድብል ማነው ብሩክ ሕክምናው ጥሩ እንትን እንደሚኖረው ቀጣይ ደግሞ በጥሩ ደረጃ እንደሚመለስ ተስፋ አለን። እንደገና እንግዲህ ቅድስቴም ሰርግ ተደግሶ በአሪፍ ሁኔታ እንደሚጋቡ ነው መድብልም እያለ ያለው። ቅድስቴም ተስፋዋ እሱ ነው። አሁንም ማህሌት ግን ያው ብቻዋን እየተጨነቀች ነው የምትገኘው። ዛሬ ደግሞ እንግዲህ የባለፈውን የብሩክን ሽጉጥ አለፍኩ ብላ ሳትጨርስ አሁን ደግሞ ሌላ መጥቶባታል። መቼም ብሩክ እንደማይሆን ተስፋ እናደርጋለን። ምክንያቱም ብሩክ እንዳልኳችሁ ባለፈ ያለችበትን አያውቅም። አሁን ላይ ማን ሊያሳየው ይችላል? መድብልም አያሳየውም። ባለፈውም ያሳየችው እቺ አለምዬ ነበረች። አሁን ግን አለምዬ ያለበትን ስለማታውቅ ማንም ስለማያውቅ ማለት ያለችበትን ማንም ያውቀው ስለሌለ የሚያውቀው መድብልና ታሬ ናቸው በስ። ከዛ ውጭ ማንም ሰው ስለማያውቅ ያውቁታን ብዬ ተስፋ አላደርግም። ስለዚህ የራሱ መልካምና አንድ ነገር ነው። ዛሬ ደግሞ እንግዲህ አለምዬ ደግሞ ከመድብል ጋር አድራለሁ ብላ ሸፈፍ እያለች ሄዳለች። መድብልም እንግዲህ የእውነት አስመስሎ ነይ ቶሎ ተኝ ብሏታል። ግን እኮ አስብኩት እኮ ነይ ቶሎ ምን ቸገረሽ ብሏታል። ፈገግ ብሎ ማለት ነው እንዴ። አሁን እኮ ከዚ የብድብት ራስ ይዞ ሲያስወጣት እኮ ታየኝ። ውሻ አድርጎ ሲያስወጣት ማለት ነው እንዴ። እንኳን አይደለም አብረው ልትተኛ እሷ እኮ በሷ ቤት አሁን አሪፍ ልትሆን ነው። እሱ ልታማልን ነው በስላሴ ስም። እንደው በደፋት እንደው የእውነት ጋይስ ምን አይነቷ ባለጌ ነች። እሱ ጭራሽ እንኳን አይደለም አብሯት ለማደር ቀለለ የቅድስቴ ጉዳይ ሆኖበት ነው እንጂ በቃ ባይኑ ራሱ እንዲያት አይፈልጋትም። ምክንያቱም አስተሳሰቡ ሁሉ በጣም የወረደ ነው። ሲቀጥል ደግሞ ለምሳሌ ለቅድስቴ በሽማት ሌላትም ለምሳሌ አጎትሽ እኮ ማህሌትን ጋር ሆኖ ብሩክን ሲያሰቃዩት የነበረው ሰው ገለውታል ምናምን ብለ በቃ እንግዲህ ማለት ዝናን ለማለት ፈልጋ ማለት ነው። እና ያንን ያክል እንግዲህ ዙሪያ ጥምጥምና ጉዞ የሄደች ሰው ነች። በጣም አያሳዝንም ጋይስ? አያሳዝንም? ስለዚህ የባለዚችን ሴት ቤተሰቡን ዙሪያ እያተራመሰኝ ብሩክ እንኳን ይቅርታ አላደርግላትም ብሎ ያላትን ሴት እሱ አብሮ አቅፏት ሊተኛ ድፍረቷ ግን ማለት ነው። ድፍረትሽን ሳላደንቅ አላልስም ወይዘሮ መድኃኒት። ሌላ ምንም አልልም። እንግዲህ አሪፍ ነገር ነበረ። ቀጣዩ ደግሞ እንግዲህ ምን ሊሆን ይችላል? መድብል ምን አይነት ስድብ እንደሚሰድብሽ ታየኝ።